ሄሎ እንደምን ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የማርች መጨረሻ ነው። ነገ ኤፕሪል ነው። ኤፕሪል ዘፉር እንግዲህ እንዳትታለሉ እና አሁን ጠዋት ነው እዚህ 9:48 አካባቢ ነው እንደ ሞርኒንግ እና ዛሬ ከእውርነት ወደ ማየት ኢየሱስ ክርስቶስ ያመጣውን ሰው ታሪክ እናያለን። ይሄ ሰው እንግዲህ ዮሐንስ ወንጌል ምዕራፍ 9 ነው። ይሄ ሰው በአይኑ ብቻ ሳይሆን ውስጣዊ አይኑም በኋላ እንደበራ እንግዲህ እናያለን እና ከሱ በጣም ብዙ እንማራለን። የእውነት ለመናገር ይሄ በጣም ሰፊ ክፍል ነው። 41 ቁጥሮች ናቸው ያሉት እና በጣም ብዙ እንግዲህ ለአራት ቁጥሮች እንኳን ቢከፋፈል 10 ስብከቶች ወይም ትምህርቶች ይወጡታል። በ10 ቢከፋፈል ደግሞ 4 ስብከቶች ይወጡታል። ነገር ግን ዋና ሀሳቦቹን እንግዲህ ቃሉን እያየን ለመማር እንሞክራለን። በመጀመሪያ ጸሎት እናደርጋለን። እግዚአብሔር አባታችንና አምላካችን እጅግ አድርገን እናመሰግናለን። ጌታ ሆይ ታላቅና ገናና የሆነውን ደግሞ ስምህን እንባርካለን። አምላክ ሆይ ስለዚህ ደግሞ እጅግ ውብ ስለሆነ ማለዳ እናመሰግናለን። ሁሉ ቀን በአንተ ምሕረት ነው። አምላካችንና አምላካችን ሆይ ብርሃን ቢሆን፣ ፀሐይ ቢሆን፣ ጨለማ ቢሆን፣ ዝናብ ቢሆን፣ በረዶ ቢሆን፣ ውርጭ ቢሆን አምላካችንና አምላካችን ሆይ ሁሉም እንዳንተ መልካም ፈቃድ ነውና እናመሰግናለን። ቀናችን ደግሞ በሰላም እንድንውል በበረከት ደግሞ እንድንውል ያንተን ደግሞ ጥቂቷንም ቢሆን ደግሞ ፈቃድ እንድናደርግ መልካም ፈቃድ እንዲሆንልን ለምንሃለን። በዚህም እንድትረዳን ለምንሃለን። አሁንም ማናየውንም ይህንን ደግሞ ዮሐንስ ወንጌል ምዕራፍ 9 ደግሞ እንድትገልጽልንና መልካምን ነገር እንድንማር እንድታደርገን ለምንሃለን። ሁሉ በስሙ ክብር ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። እሺ፣ እግዚአብሔር ስም የተባረከ ይሁን። ኦኬ፣ እንግዲህ ዮሐንስ ወንጌል ምዕራፍ 9 41 ቁጥሮች ናቸው ያልኳችሁ እና ይህን ክፍል በተለያየ መንገድ መክፈል ይቻላል። እንግዲህ የመጀመሪያዎቹ 7 ቁጥሮች የእውሩን በጌታ በኢየሱስ ክርስቶስ መፈወስ ይናገራል። ከዛ ቀጥሎ ያለው ዲስኮርስ በእውሩና በፈሪሳውያን ከዛ ደግሞ በእውሩና ከጌታ ጋር እና በተለያዩ ሁኔታ ጌታና ደግሞ ደቀ መዛሙርቱ የተነጋገሩትን ነገሮች ነው የሚያሳየው እና ለምሳሌ ከቁጥር 1 እስከ 7 ያለው መፈወሱን ያሳያል ብያቸዋለሁ። ሁለተኛው ክፍል ደግሞ የመጀመሪያው እንግዲህ ጎረቤቶቹ ግራ ገብቷቸው ይሄ እሱ ነው አይደለም ያሉት አለ ከ9 እስከ 14። ከዛ ቀጥሎ ደግሞ ፈሪሳውያን ደግሞ ቀድመው ከ14 እስከ 17 የተፈወሰውን ሰው ጠየቁት። ከዛ ደግሞ እሱን እንትን ብለው ወላጆቹን ጠርተው ደግሞ ከ18 እስከ 23 ጠየቁት። ከዛ ደግሞ ሁለተኛ ጠሩትና ደግሞ ከ24 እስከ 34 ደግሞ አናገሩት። ከዛ ኢየሱስ ክርስቶስ ደግሞ አገኘውና እስከ 35 እስከ 38 ማንነቱን ጌታ መሆኑን እንግዲህ ገለጸለት። ዘ ሞስት ኢምፖርታንት ቲንግ ውስጣዊ የሆነ አይኑን አበራለት። ከ39 እስከ 41 የመጨረሻው እንግዲህ ኢየሱስ ክርስቶስ ከፈሪሳውያኑ ጋር ያደረጋቸው ንግግሮች ናቸው። እንግዲህ እሺ፣ እንደዚህ ይላል እንግዲህ ቅዱስ ቃሉ ሲያልፍም ከመወለዱ ጀምሮ ዕውር የሆነ ሰው አየ። እንግዲህ ከዚህ በፊት ምዕራፍ 7 እና 8 ላይ ኢየሱስ ክርስቶስ ከፈሪሳውያኑ ጋር ብዙ የተነጋገራቸው ነገሮች አሉ። ኢየሩሳሌም ውስጥ ነው እና እዛ ላይ እንግዲህ አንድ ከተናገራቸው ነገሮች እኔ የዓለም ብርሃን ነኝ
ብሏቸዋል ማለት ነው። ስለዚህ ይሄ የተናገረውን ነገር ደግሞ በተግባር ለማሳየት እዚህ ይሄኛው ታሪክ መጥቷል ማለት ነው። እያንዳንዱ የተናገራቸው ነገሮች ይሄ እኔ ነኝ የሚሉት ማለት ናቸው። የዮሐንስ ወንጌል ላይ ያሉት 7ቱ እኔ ነኞችን ዲሞንስትሬት አሁን ለምሳሌ የህይወት እንጀራ ነኝ እኔ የህይወት እንጀራ ነኝ ካለ በኋላ ምንድነው ያደረገው? 4000 ሁሉ ከዛም በላይ የሆኑትን እንግዲህ መገባቸው ማለት ነው። መልካም እረኛ እኔ ነኝ፣ በሩ እኔ ነኝ። እነዚህ ሁሉ እንግዲህ በምክንያት ነው። ለማርታ ደግሞ መቃብሩ አጠገብ አልዓዛርን ከመፈወሱ በፊት ምን አለ? ህይወትና ትንሣኤ እኔ ነኝ። ከዛ በኋላ ነው ተነስ ብሎ ደግሞ የሞተውን 4 ቀን የሆነውን ሰው ያስነሳው እና ሁሉ ነገር ምክንያት አለው እና አሁንም የዓለም ብርሃን ነኝ ብሏል ባለፈው ቻፕተር። አሁን ያንን ዲሞንስትሬት ለማድረግ ነው። ሲያልፍም ይላል እንግዲህ ኢየሱስ ክርስቶስ ሲያልፍም ይፈውሳል። ይሄ ቦታው እንግዲህ በኋላ እንደምናየው ሰሊሆም የሚባል ቦታ ነው። እንግዲህ ብዙዎች እንዳየሁት ከሆነ ኢየሩሳሌም ውስጥ ያለ ግን ጫፍ ላይ ሳውዝ ኢስት ይሁን ምናምን እንግዲህ ይላሉ ጫፍ ላይ ነው። ምክንያቱም እዛ ጋር በጣም ምዕራፍ 8 በሚያልቅበት ጊዜ አብርሃም ከመኖሩ በፊት እኔ ነኝ ስላላቸው ያው እንግዲህ መለኮት ነኝ ስላላቸው ሊወግሩት ድንጋይ አንስተው ነበርና አለፈ ይላል። ካለፈ በኋላ ነው እንግዲህ በመካከላቸው አለፈ ብሎ ስለሚያበቃ አሁን እዚህ ጋር ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ይሄ ከመወለዱ ጀምሮ በኋላ የመጣ አይደለም ምንም ነገር። ደቀ መዛሙርቱ መምህሩ ይህ ሰው እውር ሆኖ እንዲወለድ ኃጢአት ተሰራ ማን ነው እርሱ ወይስ ወላጆቹ ብለው ጠየቁት። እንኳን ድሮና አሁንም ቢሆን እንግዲህ እኛም ብንሆን ምን እንላለን? ይሄ ሰውዬ ምን አድርጎ ነው ይሁሉ መከራ የመጣበት እንላለን። እንግዲህ ኃጢአት እርግጥ ኮንሲኩዌንስ አለው። ነገር ግን እዚህ ጋር እንግዲህ የዚህ ሰውዬ እውር መሆን በዛ ሶሳይቲ ወይ እሱ ኃጢአተኛ ስለሆነ ነው ወይ ወላጆቹ ኃጢአተኛ ስለሆኑ እንጂ እውር ሆኖ ሊፈጠር አይችልም ነው እንግዲህ የደቀ መዛሙርቱ ጥያቄ። ይሄ በጣም የተለመደ ነገር ነው። ለምሳሌ ምዕራፍ 13 ሉቃስ ላይ ኢየሱስ ክርስቶስ ጋር መጣው ምን አሉት? ጌታ ሆይ ጲላጦስ ማን ነው ጴጥሮስ ነው ሄሮድስ እነዛን የገደላቸው ብለው ነገሩት። እንደገናም ደግሞ እንደዛ ብለው በሚነግሩበት ጊዜ ከናንተ በላይ ኃጢአተኞች ስለሆኑ ይመስላችኋል እንዴ ተገደሉት? ወይም ደግሞ ግንቡ ወድቆባቸው እነዛ የሞቱት ከናንተ ኃጢአተኛ ብሎች ንስሐ ባትገቡ እናንተም ቢሆን ትጠፋላችሁ አላቸው ማለት ነው። የሰው ልጅ በሽታ ይጠቃ፣ እውር ይሁን፣ ደንቆሮ ይሁን፣ በአደጋ ይሙት ወይም በተፈጥሮ ይሙት አይደለም ኢምፖርታንት ነገሩ ንስሐ መግባቱ ነው። ብቻ ለማንኛውም የእግዚአብሔር ክብር መሆኑ በእግዚአብሔር አምሳልና መልክ መፈጠሩ ነው ዋናው ነገር። ይህም ሰውዬ አይነ ስውር ቢሆንም ያ ነው። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በእርሱ እንዲቀለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት በቃ ሰው በመሆኑ ምክንያት የእግዚአብሔር አምሳል ያለበት በመሆኑ አለ። ሁለተኛው ነገር ደግሞ እኔ በቃ አሁን በማደርገው ነገር የእግዚአብሔር ስራ ይገለጣል አለ። ኖቶሊዛት ይሄ ሰውዬ በኋላ መንፈሳዊ አይኑ ስለሚበራበት የጌታ ልጅ በሚሆንበት ጊዜ ደግሞ ሌላ ክብር ነው። ደግሞ አሁን ደግሞ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የሚችል በሌሊት ትመጣለች እያለ ቀጥላ በዓለም ሳለው የዓለም ብርሃን ነኝ ብሎ ደገመው ማለት ነው። እዛ ጋር ምዕራፍ 8 ላይ የተናገረው ነገር። እሺ ከዛስ ምን አደረገ? ይሄንንም ብሎ መሬት እንትፍ አለ። አፈር አነሳና እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን አይኖች ቀባና ሂድና በሰሊሆም መታጠቂያ ታጠብ አለው። ትርጓሜ የተላከ ማለት ነው። ይሄ ሰሊሆም ማለት ስለዚህ ሄዶ ታጠበ ይላል እና እዚህ ጋር እንግዲህ ለምን ተናግሮ አላደረገም? ኢየሱስ ክርስቶስ ይችላል እንግዲህ እዩ ብሏቸው አሁን ጊዜ አንድ የጮሁ ጊዜ ምን ላድርግላችሁ ሲል የዳዊት ልጆች ማርያም በሚሉበት ጊዜ እናይ ዘንድ በቃ እንደ ቃላችሁ ይሁንላችሁ በሚላቸው ጊዜ አይናቸው በርቷል። እዚህ ለእያንዳንዱ ዩኒክ የሆነ ነገር ነው የሚያደርገው እንግዲህ ኢየሱስ ክርስቶስ። አሁን እዚህ ጋር ይሄን ነገር ለምን አደረገ? እኩቢ ለምሳሌ ይሄ ሰውዬ መታዘዙ ዲሞንስትሬት ለማድረግ ይሆናል። የነማን ታሪክ እናስታውሳለን። ወደ እስራኤል ምድር መጥቶ ንዕማን ኤልሳ ምን አለው? ሂድና በዮርዳኖስ ወንዝ 7 ጊዜ ታጠብ አለው።
እሱ ግን ትንሽ ሃርድ ቦጨቀ። ቢሆንም ግን መጨረሻ ላይ ሌሎቹ ታናናሾቹ ይሄን ብታረግ ምን ትጎዳለህ ቢሉት ሄዶ ካደረገ በኋላ እንደ ሕፃን ልጅ ወደ ሰውነቱ ይላል መጥቶ በፊቱ ቆመ ይላል ነብዩ ፊት። እና መታዘዝ ነው ዋናው ነገር፣ መታዘዝ ነው። እንደገና ይሄ መታጠብ ምናምን የሚለው ደግሞ የራሱ የሆነ የኦልድ ቴስትመንት እንትን አለው እና ከዛ ጋር የተያያዘ ነው። ብቻ ብዙ ማለት ይቻላል። ሄዶ ታጠበ እዛ ውሃው ጋር። ከዛ በኋላስ ይህ ሰውዬ እያየ መጣ። ጎረቤቶቹም ቀድሞ ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምንም አሉ። በጣም ገረማቸው። ይህ ሰውዬ መንታ የለውም፣ ያውቁታል። ስንትና ስንት እንግዲህ ሙሉ ሰው ነው ብለን እናስብ። 25 ዓመት ነው እንበለው ለምሳሌ 25 ዓመት ሙሉ ያውቁታል እና አይኑ እያየ ሲመጣ they were confused። ሌሎቹ እርሱ ነው አሉ፣ ሌሎች አይደለም እርሱን ይመስላል እንጂ አሉ፣ እርሱ ግን እኔ ነኝ አለ። very confusing። እድሜ ልኩን ከተወለደ ጀምሮ አይነ ስውር የሆነ ሰው አይኑ ቢበራ በጣም የሚያስደንቅ ነገር ነው። በሕክምና ሊሆን ይችላል እሺ እንበለው ግድ የለም። ግን በተአምር አይኑ በርቶ ለስንት ዘመን በእውርነት የሚታወቅ ሰው፣ ስለዚህ ሰፈሩ ተበጠበጠ ማለት ነው። ታዲያ እንዴት አይኖቹ ተከፈተ አሉት። እርሱም ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቹን ቀባና ወደ ሲሎም ተጠቂት ታጠባለኝ ሄጅም ተጥቢያየው። ያ ሰው ወዴት ነው አሉት። አላውቅም አለ። ኦፍ ኮርስ ይህ ሰውዬ አይነ ስውር ነው። ኢየሱስ ስለሚባል ሰው ሰምቷል። እንግዲህ እሱ ነው እንደዚህ ያለ። ነገር ግን አይኑ ስለማያይ አላየውም። ኢየሱስ የሚለው ሰው ያንን ተናገረ ማለት ነው። በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት። የሁላችሁ እንግዲህ ይሄ እንግዲህ የተለያየ አተረጓጎም አለው። ነገር ግን ሰላዮችም አሉ፣ ወይም ደግሞ የሁላችሁ እናንተ የምታሳድዱት አውት ኦፍ ጉድ ኢንተንትም ሊሆን ይችላል። ወሰዱት። ኢየሱስም ጭቃ አድርጎ የከፈተበት ቀን ሰንበት ነበረ። ለፈሪሳውያኑና ለደቀ መዛሙርቶቻቸው ትልቁ ችግር በኮቴሽን ምንድነው? በሰንበት መደረጉ ነው። ሰንበት የተፈጠረው መልካምን ነገር ለማድረግ ነው። ኢየሱስ ክርስቶስም የሰንበት ጌታ እኔ ነኝ ብሏል። እና ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በአይኖቹ አኖረ፣ ታጠብኩም እያለ አላቸው። አያለውም አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያለ ምልክቶች ሊያደርግ እንዴት ይችላል አሉ። እንግዲህ ሃይማኖት አይንን ይሸፍናል። የእውነት ለመናገር እውነት እንዳናይ ያደርገናል። ይህ የምናየው ነገር ነው። ጌታ ኢየሱስ ክርስቶስን ላለማሳየት የማይደረግ ነገርና የማይባል ነገር የለም በተለያየ ሁኔታ። እና እዚህም ጋር እነሱ ምን አሉ? አይ ይህ ሰውዬ ከእግዚአብሔር አይደለም፣ በሰንበት እንደዚህ እንዴት ያደርግ? የሰንበትን ፐርፐዝ ራሱ አጥተውታል። እና ጌታ ኢየሱስ ክርስቶስ እንግዲህ ኢየሱስ ክርስቶስ ቅድም እንዳልኩት የሰንበት ጌታ ነው። ሕግን መጠበቅ ማለት ደግሞ መልካም ነገርን ማድረግ ነው። ከዛ በተረፈ ድካም ነው። ስለዚህ ሴንስ ግን ያላቸው ምን አሉ? ኃጢአተኛ ከሆነ ታዲያ የሰውዬ እንዴት አድርጎ አይነት ነገር ሊያደርግ ይችላል አሉ ማለት ነው። በመካከላቸው መለያየት ሆነ። ከዚህም የተነሳ ዕውሩን አንተ አይኖችን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። መልካም እርሱም ነቢይ ነው አለ። መሰከረለት ማለት ነው የተደረገለት ሰውዬ። ከዛ አሁን ኮንፊውዥን በቃ ተበጠበጡ። ሲበጠበጡ ወላጆቻቸውን አስጠሩ ማለት ነው። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበረ እንዳየም እርሱ አላመኑም ነበር። ፋይን የእውነት ለመናገር ፈውስ ምናምን የሚባሉ ነገሮችን ቬሪፋይ አውተንቲክ መሆናቸውን እውነተኛ መሆናቸውን ማጣራት አስተዋይነት ነው እና ይህን ማድረጋቸው መልካም ነው። ቆይ እስቲ ግድ የላችሁም። ቆይ እስቲ ይህ ሰውዬ መንታም ሊኖረው ይችላል፣ እሱም ላይሆን ይችላል። ስለዚህ ይህን ሊመሰክሩ የሚችሉት እናትና አባቶቹ ናቸው አሉና ጠሩ። 19 እነርሱንም እናንተ ዕውር ሆኖ ተወለደ የምትሉ ልጃችሁ ይህ ነውን? ታዲያ አሁን እንዴት ያህል ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን መሰከሩ። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም አይኖቹ ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለራሱ ይናገራል አሉ። እርግጥ ከታች ስለፈሯቸው ይላል፣ ነገር ግን እውነታቸውን ነው።
እነሱ ላያውቁም ይችላሉ። እነሱ ደግሞ ዊትነስም ላያደርጉ ይችላሉ። ማለት ሰምተዋል። ኢየሱስ የሚባል ሰው አይኑን ከፈተለት ልጃችሁ ምናምን የሚለውን ነገር ሰምተዋል። ነገር ግን ደግሞ በእውነትም ደግሞ በአይና አይታሉ። ያው ፍርድ ቤት ቢቀርቡ ነው በአይና አላየውም ነው እና እሳቸው እሱ ይናገራሉ። ፍራቻም ነው፣ ነገር ግን እውነትም አለው። ወላጆቹ አይሁድን ስለፈሩ ይህንን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር በምኩራብ እንዲያወጡ አይሁድ ከዚህ በፊት ተስማምተው ነበር። በኢየሱስ ክርስቶስ መሰደድ የተጀመረው ከዛ ጊዜ ጀምሮ ነው። በኢየሱስ ክርስቶስ ምክንያት መሰደድ የተጀመረው ከዛ ጊዜ ጀምሮ ነው። ስለዚህ ኢየሱስ ክርስቶስ ወይም መሲህ የተቀባ ማለት ነው ብሎ መመስከር በቃ ከምኩራብ ያስወጣል። ከምኩራብ ያስወጣል ማለት ቀላል ነገር አይደለም። በዛ ጊዜ ከሶሳይቲ ካስታውት መሆን ማለት ነው። በቃ ይሄ እኛ አሁን አገራችን መቃብር አይኖራቸውም ምናምን እንደሚባለው ማለት ነው። እሺ፣ ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ። አሁን ሁለተኛ እንደገና ደግሞ ስለዚህ ዕውር የነበረውን ሰው ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን። እንግዲህ እንደነገርኳችሁ ሃይማኖት ኢየሱስን መሸፈን ነው የሚፈልገው። ስለዚህ ለዚህ ሰው ያሉት ምንድነው? አክብር፣ አንደኛ ተጠንቀቅ፣ ይህ ሰው ኃጢአተኛ መሆኑን እናውቃለን። ምክርም ነው፣ ማስጠንቀቂያ ነው። እርሱ ግን መልሶ ኃጢአተኛ መሆኑን አላውቅም ማለት አያውቅም። እውነቱን ነው። ዕውር እንደነበር አሁን እንዳይ ይህንን ነገር አውቃለሁ። one of the beautiful verses I was blind now I see መዝሙር አለ መሰለኝ በእንግሊዘኛ I was blind now I see። የሚያውቀው እሱ አይነ ስውር በነበሩ አሁን ማየቱን ነው መሰከረ። ኃጢአተኛ መሆኑን እኔ አላውቅም። ዕውር እንደነበር አሁን እንዳይ ይህን ነገር አውቃለሁ። ደግሞ ምን አደረገልን? እንዴትስ አይኖቹ ተከፈታሉት? ነግሯቸዋል። እንግዲህ ድጋሚ መስማት ፈለጉ። እንግዲህ ላለማመን ማለት ነው። እርሱ መልሶ ይሄ ሰው አይነ ስውር ቢሆንም ዝም ብሎ እነዚህ ቀጥሎ የሚናገራቸው ነገሮች ዝም ብሎ የሚመጡ አይደለም፣ አስተዋይም ነው። እንደገና አሁን አይኖቹ በርቶለታል። እሱ መልሶ አስቀድሜ ነገርኳችሁ አልሰማችሁም? ምን አልሰማችሁም? ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ አላቸው። ኢትስ ቬሪ በጣም በቃ እንትናቸው እኔ ስስብልት የሚባለውን ነገር ነካባቸው። ምን አሉ? ተሳድበው አንተ የእሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን አሉ። እኔ እንትን ነኝ የእናትና አባቴ እኔ እንትን ነኝ። በወንጌላውያንም ቢሆን ብዙ የሚባል ነገር አለ። በቃ እኔ እኮ ከልጅነቴ ጀምሮ በቃ ሰንበት ትምህርት እዚህ የተማርኩት ምናምን ፕራይድ የምናደርጋቸው የሆነ ሄሪቴጅ የሚባላለው ወደኋላ ግን የሙሴ ደቀ መዛሙርት ኢየሱስ ክርስቶስን ቀድሜ ተናግሯል። ሙሴንስ ብታምኑ እኔም ባመናችሁ ነበር አለ። አብርሃምና ሙሴ ስለኔ ቀድመው ተናግረዋል ብሏቸዋል። ሰውየው መለሰ፣ ዝም አላሏቸው፣ ሰድበውታል። እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን አይኖችን ከፈተ። ያፈጠጠ የሚታይ ነገር አለ። ከየት እንደሆነ ግን አታውቁም። ጭራሽ ኃጢአተኛ ነው ትሉታላችሁ። አይኖችን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። ይህ ሰውዬ ኃጢአተኛ አይደለም፣ ነገር ግን እግዚአብሔርን የሚፈራ ነው፣ ፈቃዱንም ያደርጋል። ስለዚህ እግዚአብሔር ይሰማዋል። ቬሪ ዋይዝ ጋይ። ጆሮ በጣም ክፍት ነበር ማለት ነው ድሮ። ሰደሊ ብሎ የበራለት ነገር አይደለም። ዕውር ሆኖ የተወለደውን አይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር። አስረግጦ ነገራቸው። መልሰውም አንተ ሁለንተና በኃጢአት ተወለድክ፣ አንተኛን ታስተምራለህን አሉት። ወደ ውጭ ማወጡት። ዘያር ፊውሪየስ። የተናገረው ነገር እውነት ነው፣ ውስጣቸውን ግን አሳመማቸው። እውነት እንደዚህ ነው የሚያደርገው።
ወይ ትቀበለዋለህ፣ ትኖርበታለህ፣ ትፈወስበታለህ፣ ነፃነት ታገኘው፣ አለበለዚያ ትታመማለህ። ከዛ they cast him out አስወጡት። አሁን የሰውዬ አይኑ በርቶለታል። እንደገና ደግሞ ውስጣዊ ብርሃንን የበለጠ እንዲያገኝ ኢየሱስም ወደ ውጪ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህ አለው። እውነት ሊገልጽ አይኑን ሊያበራለት ማለት ነው። እንግዲህ ባለፈው ምዕራፍ 4 ላይ ከሳምራዊቷ ሴት ጋር ውሃ ልትቀዳ ከመጣችው ጋር ተነጋገረና ቀስ በቀስ እየተነጋገረ እንግዲህ መሲህ ይመጣል ምናምን እያለችው መጨረሻ ላይ እሱ ነኝ ብሎ አይኗን እንደከፈተላት ኢየሱስ ክርስቶስን ቀስ በቀስ ሰዎች እንደሚያስፈልጋቸው ሁኔታ ነው የሚገለጽላቸው። ታውቃለህ እና እግዚአብሔር ልጅ እንደሆነ ዛት ዘ ሞስት ኢምፖርታንት ቲንግ እርሱ መልሶ ጌታው ያለው ሰር ሊሆን ይችላል፣ ግን አከበረው። ጌታው በእርሱ አምን ዘንድ ማን ነው አለው። ኢየሱስም አይተዋል፣ ካንተ ጋርም የሚናገረው እሱ ነው አለው። የሰውዬ ከኢየሱስ ጋራ መለኮት ከሆነ ከኢየሱስ ጋር አጠገቡ እየተነገረው እንግዲህ ምን አይነት ኮንቪክሽን እንደሚመጣበት አስቡ። ምን አደረገ? እሱም ጌታ ሆይ አሁን ሎርድ አምናለሁ አለ፣ ሰገደለት። ኢየሱስ ክርስቶስ አምላክ አይደለም ከሚሉ ሰዎች መካከል አሁን ኢየሱስ ክርስቶስ እኔ አምላክ አይደለሁም ይላል። ግን መጽሐፍ ቅዱስ ለአምላክ ለእግዚአብሔር ብቻ ስገድ ነው የሚለው። እዚህ ጋር ኢየሱስ ክርስቶስ አትስገድ ብሎ አልከለከለም። ብዙ ቦታ ላይ ሰገደለት የሚባል ቃላት አለ። እርግጥ ኦልድ ቴስትመንት ብሉይ ኪዳን ላይ ለምሳሌ ነገስታት ፊት እነ ዳዊት ፊት ምናምን ሰዎች ሰገዱ ምናምን ነገር ይባላል። ነገር ግን እዚህ ጋር ጌታ ወይ በእርሱ አምን ዘንድ ማን አለው? ኢየሱስም አይተዋል፣ ከአንተም ጋር የሚናገረው እርሱ ነው አለው። እርሱም እውሩ ማለት ነው ጌታ ሆይ አምናለሁ አለ፣ ሰገደለት። እሺ የመጨረሻው ክፍል ምን ይላል? አሁን ኢየሱስ ክርስቶስ ከፈሪሳውያን ጋር ቁጥር 39 ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ኢየሱስ ክርስቶስ እዚህ የመጣው ለማዳን ነው። ዋና ፐርፐዙ ለማዳን ነው። የስ ለኃጢአታችን ለሰው ልጅ ኃጢአት መስዋዕት ሆኖ በእግዚአብሔርና በሰው መካከል ድልድይ ሆኖ የኃጢአትን ግድግዳ አፍርሶ ከእግዚአብሔር ጋር እኛን ለማስታረቅ ነው። ነገር ግን ፍሊፕ ሳይድ አለው። ፍሊፕ ሳይዱ ምንድን ነው? ይሄንን ለማያምኑ እንዲፈረድባቸው ነው። ይሄው እዚህ ጋር ምን አለ? ኢየሱስም የሚያዩ እንዳያዩ፣ የማያዩ እንዲያዩ፣ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። አይተናል ብለው የሚታበዩ ሂፖክሪሲ ማለት ነው። በቃ አያስፈልገኝም እኔ ምን እንደዚህ ሰዎችም አሉ። በእኛ ወንድምና እህቶቻችን ብዙ አሉ። ወንጌል በሚነገራቸው ጊዜ ምናምን ነገር የሚሉ ቢኬርፉል ወደ ኢየሱስ ተመልከቱ። እናያለን ስትሉ አታዩ፣ የማያዩ ግን ብዙዎች እንዲያዩ ይደረጋሉ። ለምሳሌ አንተ ታያለህ? አዎ አያለሁ ብላችሁ ጠይቁኝ ይሆናል። አያለሁ። እግዚአብሔር የተመሰገነ ይሁን። በትዕቢት አይደለም፣ በእግዚአብሔር ምሕረት ነው። አያለሁ። ስለማይማሉ ይሄንን ነገር የምናገረው ከፍርድ ማምለጥ ያስፈልጋል። ፈሪሳውያን ገባቸው። ከፈሪሳውያንም ከእርሱ ጋር የነበሩትን ይህን ሰምተው እኛ ደግሞ ዕውሮች ነን አሉት። ገብቷቸዋል መንፈሳዊ ትርጉም እንዳለው። እንደገናም ግን ዕውሮች ነን እኛ ነው እንደዚህ የምትለን? እውነት ያሳምማል ብያቸዋለሁ። ወይ ነፃ ያወጣል ወይ ሳያሳም ታመሙ። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበረ። አሁን ግን እናያለን ትላላችሁ፣ ኃጢአታችሁም ይኖራል።
አውቄያለሁ በቅቻለሁ ካሁን በኋላ አያስፈልገኝም ላለ ሰው ተጨማሪ ነገር የለውም። እዚህ ጋር ትህትና ነው የሚናገረው። የሰው ልጅ በእግዚአብሔር አምሳልና መልክ ስለተፈጠረ ብዙ ኳሊቲዎች አሉት። ነገር ግን ፍጹም አይደለም። በዚህ ላይ ደግሞ ኃጢአተኛ ነው። ስለዚህ ኃጢአት የሚባለውን ነገር እግዚአብሔር ካላነሳለት በስተቀር he's in trouble we are in trouble። ለዚህ ነው ሴቪየር የሚያስፈልገን፣ ለዚህ ነው አዳኝ የሚያስፈልገን። ለዚህ ነገር ትህትና ያስፈልጋል። በእግዚአብሔር እጅ በእግዚአብሔር ምሕረት ላይ መውደቅ ያስፈልጋል። እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር፣ አላውቅም አላይም ብትሉ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ምን ሆነ? እንዴት አድርጎ አውቃለሁ ለሚል ሰው እንዴት አድርጎ ነው ሶሉሽን የሚሰጠው? አንድ ተማሪ አዲስን ነገር ለመማር ነው የሚመጣው። ነገር ግን ካወቀ እንዴት አድርጎ ማስተማር የሚያስተምረው? አውቃለሁ ካለ አይችልም። ስለዚህ እውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር፣ አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል። ለማየት ወደ ኢየሱስ ክርስቶስ ኑ። እናያለን ብላችሁ አትኩራሩ። እምታዩ በትህትና ነው። የእግዚአብሔር ስም የተባረከ ይሁን። መልካም ቀን። ቻው።